የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ በተካሄደው ስብሰባ ላይ ለክሪፕቶ ኢንዱስትሪና ለሌሎች ዲጂታል ዘርፎች የፖሊሲ ድጋፍ ለመስጠት ቃል ገብተዋል። በአይነቱ የመጀመሪያው በሆነው በዲጂታል ንብረቶች ላይ ያተኮረ ስብሰባ ላይ ትራምፕ ለኢንዱስትሪው ተስማሚ ሕጎችና ተለዋዋጭ ደንቦች ያላቸውን ጠንካራ ድጋፍ ገልጸዋል። ስብሰባው የተካሄደው ትራምፕ የስትራቴጂክ ቢትኮይን ሪዘርቭና የአሜሪካው ዲጂታል ንብረት ክምችትን ለመገንባት የስራ አስፈጻሚ ትዕዛዝ ከፈረሙ ከአንድ ቀን በኋላ ነው። የአሜሪካ መንግስት እስከ 200,000 ቢትኮይን ይይዛል ሲሉም ፕሬዚዳንቱ መንግስት ዘርፉን በይፋ እንደሚቀላቀል በስብሰባ ላይ ተናግረዋል። የግምጃ ቤትና የንግድ መመሪያዎችን ለመጠባበቂያ የሚሆን ተጨማሪ ቢትኮይኖችን ለመግዛት ጭምር አዳዲስ መንገዶችን ያጤናሉ ሲሉም ትራምፕ ተናግረዋል። ትራምፕ በምርጫ ቅስቀሳቸው ወቅት አሜሪካን የዓለም ቢትኮይን ልዕለ ሀያል ለማድረግ ቃል ገብተው እንደነበር ይታወሳል። በሌላ በኩል የዶናልድ ትራምፕ ክሪፕቶ ኢንዱስትሪውን መደገፍ ምናልባት ፕሬዚዳንቱ በክሪፕቶ ዘርፉ እሳቸውም ስለሚሳተፉ ነው የሚል ወቀሳ እንደተሰነዘረባቸውም ዥንዋ ዘግቧል።